ባይኔ በብረቱ አይቻለሁ። ለምን ብቻችንን ነው እንደምንሄደው? አሁን ለአንድ ትትና እኔና አንቺ አንሰን ነው። አሁን ነኝ እንሂድ። እሺ። አይ እኔ ከዚህ በላይ አልሄድም። ምን ማለት ነው? ማለት ከኋላ ሰው እየጠራሽ ልክ ነህ አለቃ። ግን ለማለት የፈለኩት ማለት የፈለግሽውን ሳይሆን በተጨባጭ ደረስሽበትን ተናገሪ። ከክፉ የመነጨ ደስታ እንደጉም ትንን ሲል ማየት ፈልጋለሁ። አታስቢ። አመዷ ቡን ሲል ፊቷ ሲገረጣ እዛው ፊት ለፊትሽ ቆማ ታያታለሽ። አሜን ያርግልን። ግን ዳጣ ስታወራሽ ፊቷ ላይ የመጠራጠር ነገር አይተሽባታል እንዴ? በፍጹም መድብል ብታይ ነፈስ እኮ ናት። እንደዚህ አይነት ንቃት ከየት ታመጣዋለች? ሱስ ልክ ነሽ። ማለት እኮ የሚጣልለትን ፍርፋሪ ብቻ ነው እንዴ እያሰላች የሚሆነው። እሱማ የማይጠረጠር ነው። ሄድ ነው። እሺ አትቆጪ። ስለተትና የደረስሽበት ምን አዲስ ነገር አለ? እንግዲህ በቀልድም በጨዋታ መሀል ላወጣጣው ሞክሬ ነበር እና ሚስጥር አወጣ። በቃል ደረጃው። ታዲያ ይህንን ለምን አልነገርሽኝም? እርግጠኛ ስላልሆንኩ ነው። ሚሽኑን ለማሳካት አንድ እርምጃ ተራምደሻል ማለት እኮ ነው። ያው በወሬ ብቻ ማመን ስላልቻልኩ በአካል አረጋግጬ ልንገርሽ ብዬ ነው። አንቺ ሰዓት ሆነሻል እባክሽ። ጀግናው መድብል ዛሬም እንግዲህ በድል ጎዳና እየተንደረደረ ነው የሚገኘው። እንግዲህ ያችን ተንካሲስ ማህሌትን ዛሬ በሚገርም ሁኔታ እንግዲህ በሚገባት ዋጋዋን ሰጥቷታል። እንግዲህ እስከዛሬ እንደምታወቀው ከአንዴ 2-3 ማህሌትን መድብል ይዟት ነበረ ታውቃላችሁ። በቃ በፊት ከዝና ጋር ሆና በምትሰራበት ሰዓት በተለያየ መልኩ ከአንዴ 2-3 ይዟት ነበረ። ግን ከአንዴ 3 ቢይዛትም በቃ ንዴቱ ብስጭቱ ያደረገችው ስራዋ በጣም ከባድ እንደሆነ ያውቃል። ግን የሆነ እርምጃ መውሰድ አልፈለገም ነበር በፍጹም። ለምን እንደው ታውቃላችሁ? በቃ እንደ ሴት ስለሚያከብራት ማለት ነው። ሴት ልጅ እናት ናት። በቃ እሷን ሲያይ እናቱን ስለሚያስታውስ በዛ አማካኝነት እንግዲህ ትቷት ነበረ። በቃ በፍጹም ይሄን ነገር ማድረግ የለብኝም፣ እንደዚህ ማድረግ የለብኝም። በቃ እስኪ ምናልባት ከዛሬ ነገ ተስተካከል ይሆናል። በቃ ሌላ ቀን ነው ይሄ እንትኗ ስራዋ ስህተቷ ራሷን የሚቆጫት። በቃ እሷ ራሷ ተጸጸትበታለች፣ ራሷን እንትን ትልበታለች ምናምን ብሎ በጣም ነበር የሚያስበው የነበረውና በዛ አማካኝነት እንግዲህ የሚችለውን ያክል ለማድረግ ሞክሮ ነበረ። ግን የሚገርመው አልተሳካም በፍጹም ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። ጭራሽ እየባሰባት ነበር ሄደው። ያሁኑ ግን በቃ በማይቻለው ነው የመጣችው። በቃ በማይቻለው ስላችሁ በቃ እንዳለ ማለት ነው። ምክንያቱም እንግዲህ ታውቃላችሁ በተለያየ አጋጣሚ ብዙ በደሎችን በተለያየ አጋጣሚ ብዙ ችግሮችን ስታደርስባቸው ነበረ እንደ ቤተሰብ። ግን ያሁኑ በጣም ከባዱና በጣም የከፋው ነገር ምንድነው? ብሩክን ይሁን እንደምታዩት ነው። ብሩክ ላይ ይሄን የመመረዟ ምናምን እሱን በህይወት መትረፉን እግዚአብሔር ይመስገን ብሎ እሷን ተጠቅሞ የተለያዩ ነገሮችን ማድረግ ፈልጎ ነበረ። ያ ምንድነው? መጀመሪያው ካሌብ ሞሲሳን በእሷ ሰበብ አድርጎ እሱ የሚፈልገው ወጥመድ ውስጥ ማስገባት የነበረ ዋና አላማው ማለት ነው ቤተሰቦቻችን። ከዛ በመቀጠል ደግሞ ከዛ ባለፈ የሚፈልገው የነበረው እሱ ነገሮችን በስርዓት ማስሄድ ነበርና በስርዓት እንዲሄዱለት ደግሞ የመጀመሪያ እሱ ነገሮችን በወግና በስርዓት መሄድ ስለነበረበት ካሌብ ሞሲሳን ከነግብረ አበሮቹ ለመጣል የራሱን ስትራቴጂ ማድረግ መያዝ ስለነበረበት እሱን ነገር ለማድረግ እንግዲህ የሚችለውን ነገር ሲያደርግ ነበር የቆየው። በዛ አማካኝነት እንግዲህ አሁን ላይ እያደረገች ያለችው ነገር ከአእምሮ በላይ በቃ ከአእምሮ በላይ ጋይስ በቃ ከአእምሮ በላይ ጀስት አእምሮአችሁ ከሚቆጣጠረው ውጪ የሆነ ነገር ነበረ እያደረገችው። ብሩክን መበቀሏ ይሄ የሆነ መመረዟ ምናምን እሱ ኖርማል ሆኖ ምንድነው የሆነው ነገር ቤተሰቦቻችን በጣም ከባዱ ምንድነው? ብሩኬ እንግዲህ ከደረሰበት ችግር አንፃር አሁን ላይ ሲመኙ የነበረውን እንግዲህ በጓግቶበት የነበረውን ልጅ ወይም ደግሞ ዘሩን የመተካት ጉዳይ የማይታሰብ ነገር እንደሆነ ነው እንግዲህ ቅድስት ስታወራ የነበረውና ይሄ ደግሞ በጣም ከባድ ነው ለሱም እንደ ቤተሰብም። እንግዲህ መድብል ይሄን ነገር ሲሰማ ነው በቃ ሁሉም ነገር ከቁጥጥር ውጭ ሆነበት። ገባችኋል ጋይስ? በቃ በእሱን ነገር ሲሰማ በቃ ከአእምሮ በላይ ከቁጥጥር ውጭ ነው ያንዳንዱ ነገር የሆነበት። ለምን እንደሆነ በቃ ይሄ ነገር ቅድስት ስትነግረው በቃ ማመን አልቻለም ጋይስ።
ማመን በቃ ከአእምሮ በላይ ነው የሆነበት። በቃ እንዴት አድርጎ ምን ማለት እንዳለበት ለራሱ በጣም የሚከብድ ነገር ነበረ እና በዛ አማካኝነት እንግዲህ ነገሮችን ለማስተካከል ያው እንዳልኳችሁ እሱ በሚችለው ነገር ብዙ ሙከራዎችን ብዙ ድርጊቶችን አድርጓል። ግን በጣም የሚያስጠላና በጣም የሚደብር ነበረ የሆነውና እሱን ነገር ቅድስቴ ስትነግረው እንግዲህ በቃ ከአእምሮ በላይ አልቻለም። ስለዚህ መጠቀም የፈለገውን እነዚያንን ቀስ ብሎ ማድረግ የፈለገውን ነገር ሁሉ በቃ እዙ ጋር ያቆመው በፍጹም በቃ ነው ያለው። ምክንያቱም ይሄ ነገር በዚህ ከቀጠለ ቅድስቴ ደግሞ በተለይ በቃ እንዴት ታደርጋለህ? እዚህ ጋር ውስጥ ደምቶ ሌላ ቁስል በአእምሮዬ በኔ በራሴ እንትን ይዤ ተቀምጬ እንዴት አንተ ለሌላ ሰው ምናምን እያልክ ይሄን ያክል ጊዜ ትሰጣታለህ? ደግሞ አሁንም ሌላ በደል ሌላ ጥቃት ይዛ እስከምትመጣ ነው። ቆይ አንተ ይሄን ያክል ለሷ በዚህ ልክ የሚራራ ልብ እንዴት አገኘ? በቃ ካሌብን በካሌብ በራሱ መንገድ መወጣት ትችላለህ እንጂ እንዴት ብላ ነው እንግዲህ ቅድስቴ በጣም የቀወጠችበት። ይሄን ስትለው እንግዲህ እሱም ሀሳቡን ቀይሮ ግዴታ ቀጥታ ወደ ዳጣ ወይም ደግሞ ዳጣ ወደ ያመጣችው ሀሳብ ነው ቀጥታ የተዘዋወረው እና በዛም እንግዲህ በጣም የሚገርም ሁኔታ ነበር የተካሄደው። ያው ቅድስቴም እንግዲህ በጣም ነው በቃ አንተ እንኳን ሌላ ስትራቴጂ ካለ በቃ ለኔ ያሳልፈ ስጠኝ፣ በቃ ለኔ ተውልኝ በእናትህ በቃ እንደው ይዤ እንኳን እንደው እንድጭጭት ላድርጋትና የውስጥ ብሶቴ እንኳን ይውጣልኝ ምናምን ብላ ነው እንግዲህ የተናገረችው። በዛ አማካኝነት እንግዲህ ቤተሰቦቻችን በጣም ከባድ በሚባል ሁኔታ ነገሮችን ለማስተካከል ሁኔታዎችን ለማድረግ በሚችለው መልኩ እየሞከረ ነው። አሁን እንግዲህ ዛሬ ምሳሌ ነው ማህሌትን አግኝቶ እንግዲህ ደህና አድርጎ በጥፊ አገናጭሮላታል። በመድብል አንድ ጥፊ መገኘት ራሱ እኮ ማህሌትን ያው ምንም አያስፈልጋትም። እንግዲህ ሰው አንዳንድ ሰው ምንም ያክል ብታከብሩት እናንተ ክብር አይገባውም። ለማይገባው ሰው ደግሞ በቃ መጋጋጥና አንተ ማለት ትርፉ ድካም ነው። ያለው አማራጭ ምንድነው? በቃ የሚገባውን ዋጋ መስጠት ነው ጋይሶች። እየበቃና እሱ ነገር ነው የተሻለ የሚሆነው እንጂ ሰው በዛ አማካኝነት እንግዲህ መድብልም ያው የሆነውን ነገር ለማድረግ ብዙ ተጣጥሯል። ብዙ ነገሮችን ሞክሯል፣ ግን አልቻለም ማለት ነው። ምክንያቱም ማህሌት እንድትቀየር ማህሌት ወደ ራሷ እንድትመጣ ከዚህ ከተንኮሏ ከዚህ ከንትኗ እንድትወጣ ብዙ ነገሮችን አድርጓል። በፍጹም ማለት ነው በሚገርም ሁኔታ ግን በቃ ለጇ ብር ሳይቀራት ምንም በቃ የጠየቀችውን ስራ ራሱ ሊያስጀምርሽ ብሏታል። በቃ ጋይስ በቃ የምትፈልገውን ሁሉ ነገር ሲሆንላት ነበረ፣ ሲያደርግላትም ነበረ። ግን እሷ ይሄንን ክብር በፍጹም አልፈለገችውም። ስለዚህ ይሄ ደግሞ የራሷ ችግር ስለሆነ ያው አሁን ላይ ማድረግ ያለበት ምንድነው? ዋጋዋን መስጠት። ገብቷችኋል ጋይስ? በዛ አማካኝነት ነው እንግዲህ የሆነው ነገር ትንሽ ከበድ ያለ ነው። ያው ኤኒዌይስ ዝሮ ያው በትዕግስት መታገስ ነው ሁሉንም ነገር። እሷም ያደረገች ያለችው ነገር ያው ልክ አይደለም፣ ግን ደግሞ ያው ሁሉንም ነገር መታገስ መልካም ነው። የሚሆነውን ነገር ለማድረግ እየተሞከረ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ በቀጣይ ደግሞ የማህሌትን ሁኔታ በደንብ የምናየው ነው የሚሆነው። አብረን የምናይ ይሆናል። ቀጣይ ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ ጠብቁን። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ሁሌም አብራችሁ ናችሁ ስለምታበረቱኝ ከጎኔ ስለምትሆኝ አመሰግናለሁ። ቀጣይ በአዲስ እንገናኝ።